ከ50 ዓመታት በላይ ያስቆጠረው የኢትዮጵያና የአውሮፓ ወዳጅነት በተለያዩ ትብብሮች ተጠናክሮ የቀጠለ ነው። የአውሮፓ ህብረት በተለያየ ጊዜ ድጋፎችን ሲያደርግ የቆየ ሲሆን አሁንም ለ6 የልማት ስራዎች የሚሆን የ240 ሚሊዮን ዩሮ ድጋፍ አድርጓል። ድጋፉም በኢትዮጵያ የሰዎችን የአኗኗር ደረጃ ለመቀየር አጋዥ ይሆናል ተብሏል። ይህ ረጅም ጊዜን ያስቆጠረው ወዳጅነት ኢትዮጵያ በኢኮኖሚያዊ ትብብር የአውሮፓ ህብረት ቁልፍ አጋር በመሆን በግብርና፣ በመሰረተ ልማት፣ በትምህርትና በጤናው ዘርፍ በህብረቱ ድጋፍ እየተጠቀመች ትገኛለች። እንዲህ ያሉት ድጋፎችም ከድህነት ለመላቀቅ በመናደርገው ትግልና የዜጎችን የኑሮ ደረጃን በማሻሻል ረገድ ወሳኝ ሚና አላቸው። የምናደርጋቸው ሁሉም ድጋፎች የኢትዮጵያን ኢኮኖሚ ልማትና የህዝቦችን ደህንነት ለማጠናከር አስተዋጽኦ ያደርጋሉ። ከ2024 እስከ 27 ባለው 4 የጊዜ ሰሌዳዎች ውስጥ ለኢትዮጵያ ልማትና ህዝቦች በሚሆኑ በአረንጓዴ ስምምነት፣ በሰብአዊ ልማትና አስተዳደር እንዲሁም በሰላም ግንባታ ላይ እናተኩራለን። ድጋፉ ኢትዮጵያ የማክሮ ኢኮኖሚ ማሻሻያ ያደረገች ባለችበት ወቅት የመጣ መሆኑም የተነሳ ሲሆን የግሉ ዘርፍ የኢንቨስትመንት አቅምን በማሳደግ በኩልም ትልቅ እገዛ እንደሚያደርግ ነው የተገለጸው። Especially grateful for the EU's comprehensive support. በ2004 ዓመታዊ ክንውን መርሃ ግብር መሰረት የግሉ ዘርፍ ኢንቨስትመንቶችን፣ የግብርና ንግድን፣ የዘመናዊ የታክስና የጉምሩክ ስርዓትን ለማበረታታት እንዲሁም ታዳጊ ካፒታል ገበያን ለማዳበር በተደረገው ድጋፍ ለአውሮፓ ህብረት ትልቅ ምስጋና እናቀርባለን። አሁን የሚደረገው ስምምነትም የትምህርትና የክህሎት ስልጠናን ማሳደግ፣ የጤና ተቋማትን መልሶ መገንባት፣ የዲሞክራሲ ተቋማትን ማጠናከርና ለተፈናቀሉ ዜጎች ዘላቂ መፍትሄዎችን ለመፍጠር ያግዛል። Strengthening democratic institutions and creating lasting solutions for IDPs. የአውሮፓ ህብረትም ኢትዮጵያ እያደረገች ያለችውን የማክሮ ኢኮኖሚ ማሻሻያ እንደሚደግፍ አስታውቆ የኢትዮጵያ ምርቶች በአውሮፓ ገበያ ላይ ነፃ መዳረሻ እንዲያገኙም ማድረጉን አስታውሷል። In 2023 the EU emerged እንደ አውሮፓውያን አቆጣጠር በ2023 የአውሮፓ ህብረት የኢትዮጵያ ሁለተኛው ትልቁ የንግድ አጋርና የኢትዮጵያ ዕቃዎች ወደ ውጪ የሚላኩበት ብቸኛው ትልቁ ገበያም ነበር እና ደግሞ ከ2001 ጀምሮ ከጦር መሳሪያ ንግድ ውጪ ሁሉም የኢትዮጵያን ምርቶች ከታሪፍ ነፃ ገበያ እንዲያገኙ ተደርጓል። of Ethiopian products to the EU market. ስምምነቱ በተለይ የግብርና ዘርፉን ለማዘመን በእጅጉ የሚያግዝ እንደሆነም የተነሳ ሲሆን የአውሮፓ ህብረት የኢትዮጵያን ቡና ምርታማነትን ለመጨመር ከህብረቱ የደን ጭፍጨፋ ቁጥጥር ጋር የተስማማ ድጋፍ እንደሚያደርግም አስታውቋል። These initiatives focus on improving the business climate. እነዚህ ውጥኖች የሀገር ውስጥና የውጭ ኢንቨስትመንቶችን መሳብ፣ የግብርና ትራንስፎርሜሽንን ማሳደግ፣ አነስተኛ አርሶ አደሮችን መደገፍና ኑሮ ማሻሻል እንዲሁም የእሴት ሰንሰለቶች እንዲጎለብቱ ማድረግ ላይ የሚያተኩሩ ይሆናል። በተጨማሪም ዲጂታል ትራንስፎርሜሽን ማስተዋወቅ፣ ቴክኖሎጂን ለኢኮኖሚያዊ እድገት እንዲውል ማድረግ፣ የህብረተሰቡ አገልግሎት አሰጣጥን ማዘመንና ስራ ፈጠራ ላይ የሚያተኩራል። Improved public services and job creation. A field of enormous potential. በግብርናው ዘርፍ ጠንክራችሁ እየሰራችሁ ነው። ትልቅ አቅም ያለው ዘርፍም ነው። በተለይ የኢትዮጵያ መለያ ሆነው የቡና ምርትን ለመጨመር በጥናት ላይ የተመሰረተ የቴክኖሎጂ አቅም ግንባታና የህግ ግምታዊ አሰራርን በማስተዋወቅ እናንተን ለመደገፍ ዝግጁ ነን። እንዲሁም የአውሮፓ ህብረት የደን ጭፍጨፋ ደንብን ጨምሮ ዓለም አቀፍ ደረጃዎች መከበራቸውን ለማረጋገጥና ምርትን ለማሳደግ እንሰራለን። Including the EU deforestation regulation. ህብረቱ በስምምነቱ መሰረትም በኢትዮጵያ ሰላምና ጸጥታ ጉዳይ ላይ በጋራ እንደሚሰራ ሲያስታውቅ ግጭት በነበረባቸው አካባቢዎችም ለመልሶ ማቋቋሚያ የሚሆን ድጋፍ እንደሚያደርግ ተነግሯል። We have also established strong political ties. በሰላምና ደህንነት እንዲሁም በቀጠናዊ ትስስር በተጨማሪም ዓለም አቀፍ ፈተና በሆኑ እንደ የአየር ንብረት ለውጥና ኢሚግሬሽን ባሉ አስፈላጊ ጉዳዮች ላይ በጋራ በመስራት ጠንካራ የፖለቲካ ትስስር መስርተናል። Tackling global challenges like climate change and migration. The EU has consistently supported Ethiopia. የአውሮፓ ህብረት ለሰላም ግንባታና ለቀጠናው መረጋጋት ለኢትዮጵያ ያልተቋረጠ ድጋፍ እያደረገ ይገኛል። እንደምናውቀው የትኛውንም ነገር ለማሳካት ሰላምና ጸጥታ ቁልፍ ነገሮች ናቸው። የካርቱም ሂደትንና የአፍሪካ ቀንድ ውጥንን ለማሳካት እንዲሁም በቀጠናው በህገወጥ የሰዎች ዝውውር ላይ በሰብአዊ መብት አያያዝና የኢኮኖሚ እድገት እንዲመዘገብ በጋራ እየሰራን እንገኛለን። Stability, human rights and also economic development in the region. የተደረገው ስምምነት የዲሞክራሲ ተቋማትን ለማጠናከር፣ የሽግግር ፍትህ ሂደቱን ለመደገፍ፣ የሥርዓተ ጾታ እኩልነትና ማህበራዊ ትስስርን ለማሳደግ እንዲሁም ዘላቂ ልማትን ለማረጋገጥም ያለመ ነው።